ታቦት እንጨት ነው፣ ታቦት ድንጋይ ነው ይላል እንጂ አሁን እንጨት ነው፣ ግን የሚሰብር እንጨት ነው። ሰብሮ ይጥላል። ይኸው ዳጎንን ሰበረው። እንጨት እኮ ነው፣ የግራር እንጨት ነው ታቦት። ወቁት እንዴ! ትዝታው የሚመለሰው ምን ሲሆን መሰለ? ታቦት የሚባለውን አውጥታ በመፍለጫ ከትክታ ኢየሱስ ብቻ ነው አምላክ፣ ሊሰገድለት የሚገባው ያህዌ ነው፣ አንድ አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ ብላ መጀመሪያ ታቦት ብላ የምትጠራውን ስትፈልጥ፣ እኔ በዚህ ዘመን ታቦትን ጣዖት የሚሉ ሰዎች የሚያስቁኝ እንዲያው በጣም ይገርማል። እንደ ድንቁርና ያለ ጌትነት የለም መቼም። አለማወቅ ትልቅ ጌትነት ነው። ቤተ ክርስቲያን ታቦት አታመልክም። የምታመልከው ክርስቶስን ብቻ ነው። ማርያምን አታመልክም፣ ሚካኤልን አታመልክም፣ ገብርኤልን አታመልክም፣ አርሴማን አታመልክም፣ ገብረ መንፈስ ቅዱስን አታመልክም። እነዚህ የወንጌል ምልክቶች ናቸው። በጥቂቱ ማርያምን የምታመልኩባትን ነገር ትንሽ ልንገር። አሁን ታቦት ጣዖት ነው ይላሉ ሰዎች። እግዚአብሔር ታቦትን የሰጠ ማን ነው? አሰራሩን የተናገረ ማን ነው? ታዲያ ታቦት እንዴት ጣዖት ሆነ ስትሏቸው አይ በሐዲስ ኪዳን ነው እንጂ በብሉይ ኪዳን እኮ አይደለም ይላል። ቤተክርስቲያንን በማየት ደግሞ ያንን በመናፈቄ ያ ብቻ ሳይሆን ደግሞ አስተምህሮችን በተወሰነ ደረጃ መመልከት ጀመርኩ። አንዲት ድሃ ለአንድ ንጉሥ እችን እንደው ቅመስልኝ ብትለው ንጉሱ ቢቀበላት ምን ያህል ደግ ንጉሥ ነው፣ የድሃይቱን ገንዘብ ተቀበለ ተብሎ ይደነቃል። እግዚአብሔር ይሄን አምጡልኝ የሚለው ደግነቱን እንደሚወደን ለመግለጽ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላክ አበዊነ ቅዱሳን ዘሰብሐ ምህረቱ ላዕሌነ። ይቅርታውን ቸርነቱን ምህረቱን በእኛ ላይ ያጸና የአባቶቻችን አምላክ ቅዱስ እግዚአብሔር ስላደረገልን በጎ ነገር ሁሉ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱስ መስቀሉ የቅዱሳን መላእክት የነቢያት የሐዋርያት የሰማዕታት የጻድቃን የደናግል የመነኮሳት ረድኤት አይለየን። የተከበሩ አባታችን መላከ ገነት መዝገቡ ላቀው የዚህ ታላቅ ደብር አስተዳዳሪ፣ የተከበራችሁ የአባቶቻችን ሊቃውንት ካህናት አባቶች፣ ወንድሞች፣ ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? ልዑል እግዚአብሔር ፈጣሪያችን በቸርነቱ ቀን ስለጨመረልን ስሙ የተመሰገነ ይሁን። አሁን በጣም አምሽቼ ስለመጣሁ ይቅር በሉኝ። ያመሸሁት ጉባኤ ነው። በእርግጥ እየበላው አይደለም ያመሸሁት፣ ጉባኤ ነው ያመሸሁት። ሰዓሊተ ምሕረት ቤተክርስቲያን ጉባኤ የነበረ በአዳራሽ ውስጥ የሚካሄድ ጉባኤ ነበረ። እዚያ ውስጥ ቆይቼ ወስብሐት ለእግዚአብሔር ብዬ ነው የመጣሁት። ስለዚህ ይቅርታ አድርጋችሁልኛል ማለት ነው አይደል? እሺ፣ እሺ፣ እግዚአብሔር ይቅር ይበለኝ። እሺ፣ ጉባኤ ክቡር ስለሆነ ማለት ነው። አሁን ትምህርታችን እግዚአብሔር የፈቀደልንን ያህል እንማማራለን። ስለምንማማረው የእግዚአብሔር ታቦት በሚል ርዕስ ነው የምንማማረው። እስኪ በሉ ድገሙ፣ ድገሙ። እሺ፣ የእግዚአብሔር ታቦት ኦሪት ዘጸአት ምዕራፍ 25 ከቁጥር 1 ጀምሮ ያለውን ነው የምንማማረው። ስለ ታቦት ያስፈልጋል አያስፈልግም የሚል ትምህርት ከሆነ እናውቀዋለን ብላችሁ ትምህርቱን ገመታችሁ እንዳትጨርሱት። እሺ፣ የእግዚአብሔር ታቦት በሚል ርዕስ ነው የምንማማረው። ይሄ የእግዚአብሔር ታቦት የሚለው ታቦት ማለት ቃል በቃል ሲተረጎም ማደሪያ ማለት ነው። ማደሪያ፣ ማረፊያ፣ መግቢያ፣ መኖሪያ ማለት ነው ትርጉሙ። ታቦት ማለት እሱ ነው። ማረፊያ፣ ማደሪያ ማለት ነው። የግዕዝ ቃል ነው ታቦት ማለት። ታቦትን የጀመረው እግዚአብሔር ነው። በላይ እግዚአብሔር በሰማይ ነው ታቦትን የጀመረ። በላይ በሰማይ ታቦት አለ። ራዕየ ዮሐንስ ምዕራፍ 11 ቁጥር 19 ላይ እንደምናነበው ሰማያት ተከፍተው በእግዚአብሔር ፊት የቃል ኪዳን ታቦት እንዳለ ቅዱስ ዮሐንስ በራእዩ ነግሮናል። እንግዲህ ራዕየ ዮሐንስ ምዕራፍ 11 ቁጥር 19 ላይ ያለው ታቦት ከሙሴ ታቦት የሚቀድም ነው። በምድር ላይ ያለው የታቦት ታሪክ በሙሴ ጊዜ ይጀምራል። ከዚያ በፊት
የኖህ መርከብ ታቦት ትባላለች። እሷም ታቦት ነው የምትባለው። ስለዚህ ልዩነት ግን አለው ያ ታቦት ይሄ ታቦት የተባለበት። ከዚህ ሁሉ በፊት እግዚአብሔር ታቦት በሰማይ ሰርቶ አስቀምጧል። ለምን? የሙሴ ታቦት ከሰማዩ ታቦት የተቀዳ ነው። ቅዱስ ያሬድ ይህን ሲናገር ቀዳሚሃ ለጽዮን ሰማይ ሳረረ ወበዳግም አርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ ይላል። ከጽዮን ከታቦተ ጽዮን አስቀድሞ በሙሴ እጅ ከምትሰራው ከታቦተ ጽዮን ከደብተራ ኦሪት አስቀድሞ እግዚአብሔር ጽዮን ሰማያዊትን ሰራ አለ ቅዱስ ያሬድ። ምክንያቱም ዕብራውያን 8 ላይ ስታነቡ እግዚአብሔር ለሙሴ ምን ብሎታል? እንዳሳየውህ አድርገህ ትሰራ ዘንድ ተጠንቀቅ ብሎታል። እንዳሳየውህ አድርገህ ትሰራ ዘንድ ተጠንቀቅ ብሎታል። ያሳየው የሰማዩን ታቦት ነበረ። የሰማዩን ታቦት እግዚአብሔር አሳየው ይላል ቅዱስ ያሬድ። የቅዱስ ጳውሎስን የወሰደና ቀዳሚሃ ለጽዮን ሰማይ ሳረረ ታቦተ ጽዮን በሙሴ እጅ ተቀርጾ ከመሰጠቱ በፊትና የኦሪቱ መቅደስ ከመሰራቱ በፊት እግዚአብሔር ሰማይን ፈጠረ። በሰማይ ያለ መቅደስን ሰራ። በሰማይ መቅደስ አለ፣ እንደምታውቁት መንበር አለ። ወባቲ ለዛቲ ቤተ ክርስቲያን ስርዓተ መላእክት አርአያ ዘበሰማያት ቤተ ክርስቲያን ስትትመሰል በጽርሐ አርያም ዘላይሉ። ለዚች ቤተ ክርስቲያን በሰማይ ያለ የመላእክት ስርዓት አላት ይላል አባ ጊዮርጊስ። ለዚች ቤተ ክርስቲያን በሰማይ ያለ የመላእክት ስርዓት አላት። ቤተ ክርስቲያን ስትትመሰል በጽርሐ አርያም ዘላይሉ። ቤተ ክርስቲያን በላይ ባለችው በጽርሐ አርያም ወይም በሰማያዊቷ አዳራሽ በጽዮን ሰማያዊት ትመሰላለች ይላል። በሰማይ መንበር አለ፣ እዚህም መንበር አለ። በሰማይ ታቦት አለ። ራዕየ ዮሐንስ 11:19 እንደነገርኳችሁ እዚህ ታቦት አለ። በሰማይ መጋረጃ አለ፣ እዚህም መጋረጃ አለ። ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ጀምሮ እግዚአብሔርን በዓመተ ሞተ ኦዝያን ረይክዎ ለእግዚአብሔርን ዘይነብር ዲበ መንበሩ ነዋህ ወብርሁ ጥቀ ወምሉ ቤተ ስብሐቲሁ ወሱራፌል ይቀውሙ አውዶ። ኦዝያን በሞተ በዓመቱ እግዚአብሔርን በረጅም ዙፋን ላይ አየሁት እንዳለ በሰማይ መንበር አለው። ይሄ መንበር አለ። መቅደሱ መጋረጃው ሲከፈት የምታዩት መቅደሱ ውስጥ ያለው መንበር ይባላል። እግዚአብሔር ከላይ መንበር እንዳለው እዚህም መንበር አለ። ቤተ ክርስቲያን የሰማይዋ አምሳል ምልክት ስለሆነ እንተ በምድር ስራዊሃ ወበሰማይ አይጹቂሃ በምድር ስር ያላት በሰማይ ቅርንጫፍ ያላት ብሎ እንደተናገረ ቤተ ክርስቲያን ከሰማይ ወደ ምድር የወረደች ናት። ወሀገርስ ወለሀገርስ ሀዳስ ኢየሩሳሌም ሪክዋን ዘተወርድ እምሰማይ አዲሲቱን ኢየሩሳሌም ቤተ ክርስቲያንን ማለቱ ነው። ራዕየ ዮሐንስ ምዕራፍ 21 ላይ ሲናገር ከሰማይ ስትወርድ አየኋት ይላል። ከመመራት ዘስርጉት ለመጣ ለባሏ እንደተሸለመ ሙሽራ ፍጹም ጌጥን የተመላች ነበረች። አዲሲቱን ኢየሩሳሌም ከሰማይ ስትወርድ አየኋት ያለ ቤተ ክርስቲያን ከሰማይ የመጣች ናት። ክርስትና በቀደም እንደነገርኳችሁ ከምድር ወደ ሰማይ የሚደረግ ጉዞ አይደለም። ከሰማይ ወደ ምድር መጥቶ ወደ ሰማይ የሚኬድ መንገድ ነው። ስለዚህ በሰማይ ዙፋን እንዳለ አያችሁ፣ በሰማይ መንበር እንዳለ ተመለከታችሁ፣ በሰማይ ታቦት እንዳለ ተመለከታችሁ፣ በሰማይ መጋረጃ አለ። ንሕነሰ ከሲተነ ንሬኢ ስብሐተ እግዚአብሔር ይላል ቅዱስ ጳውሎስ። እኛ ግን የእግዚአብሔርን ክብር ገልጠን እናያለን ይላል። ጀርባዬን ታያለህ አታይም እንዳለ እግዚአብሔር ራሱን በራሱ ይሰውራል። የራሱ መሰወሪያ ያለው ያን ብርሃን ነው መጋረጃ ያለው የብርሃን መጋረጃ ያለው። አጽነነ ሰማያተ ወረደ ወቆባር ታሕተ እገሪሁ ወረሰየ ጽልመተ መስዋሮ ወአውዶሂ ጽላሎቱ። በኪሩቤል ላይ ተጭኖ በረረ ወሰረረ በክነፈ ነፋስ። በኪሩቤል ጀርባ ላይ ተጫነ፣ ከዚያም በረረ፣ በነፋስ ክንፍ ተጭኖ በረረ። ሰማያትን ዝቅ ዝቅ አድርጎ ወረደ፣ ከእግሩ በታችም ጭጋግ አለ።
መሰወሪያውንም ጨለማ አደረገ ይላል ቅዱስ ዳዊት መዝሙር 17 ላይ ሲናገር። ይሄ ማለት እግዚአብሔር በኪሩቤል ጀርባ ላይ አለ፣ ራሱን ዝቅ አድርጎ ወረደ የተባለ ሰው ሆነ ነው። ለብሉይ ኪዳን ሲሰጥ በመግቦቱ ከፍጥረቱ ጋር አለ ኖረ ማለት ነው። ግን በምድር ስለኖረ ደግሞ ወቆባርታይተ እገሪሁ እግረ ባህሪውን መመርመር እንዳይቻል ከእግሩ በታች ጭጋግ አለ ማለት ራሱን በራሱ የሚሰውርበት ባህሪያዊ ግብር አለው ማለት ነው። ለኪሩቤልም አይመረመርላቸውም፣ በርቀተ መላእክትም አይመረመርም ማለት ነው። በነፋስ ክንፍ ተጭኖ በረረ ማለት በነፋስ በረረ ማለት ነፋስ ክንፍ ኑሮት አይደለም፣ ፈጣን ነው። በነፋስ ክንፍ የፈጠነ እንደማይደረስበት እግዚአብሔር ባህሪው አይመረመርም። መሰወሪያውን ጨለማ አደረገ፣ አይታወቅም። ስለዚህ መጋረጃ የእግዚአብሔር አይመረመርነት ምሳሌ ነው። ለሊከ ኪያከ አንጦላይከ ወለሊከ ብከ ተከደንከ ስጉር ብከ እበይከ አልቦ ዘየአምረከ ለሊከ ትጠይቅ ርእሰከ። ራስህን በራስህ ትጋርዳለህ። ራስህ በራስህ የተሰወረ ነው። አንተን የሚያውቅ ከቶ ማንም የለም። አንተ ራስህን ታውቃለህ ይላል ዮሐንስ ወልደ ነጎድጓድ በቅዳሴው ሲናገር። መጋረጃ ቤተ ክርስቲያን ውስጥ ያለው መጋረጃ የእግዚአብሔር አይመረመሬነት ምሳሌ ነው። እግዚአብሔር አለመመርመሩን አለመታወቁን የሚያስረዳ ነው። ዙፋኑ ክብሩን ጌትነቱን የሚያስረዳ ነው። ታቦቱ መስዋዕት ተቀባይነቱን የሚያስረዳለት ነው። መስዋዕት መቀበሉን ሱራፌል በዙሪያው ይቆማሉ። ሱራፊ ማለት እሳታዊ ማለት ነው የቃሉ ትርጓሜ። በአንድ በኩል አጣኝ ተብሎም ይተረጎማል። 24 ናቸው። ራዕየ ዮሐንስ ምዕራፍ 4 ቁጥር 1 ጀምሮ እንደምናነበው ሱራፌል 24 ናቸው። ምእመናን አንድ ነገር ልንገራችሁ። ማስታወሻ የምትይዙ ምእመናንን አያለው። ማስታወሻ ስትይዙ ጥቅስ ብቻ አትያዙ። እሺ፣ ጥቅሱን ለምን እንደጠቀሳችሁት አይገባችሁማ። ቁጥር ብቻ ተጽፎ ምን አይደል? ሐሳቡን ከነ ቁጥር ነው መጻፍ። ገባችሁ? ያው እናት ለሁሉ እንደምትጨነቅ መምህር ለሁሉም ማሰብ አለበት ነው። መናገሬን ሳይሆን መያዛችሁን ማሰብ ስላለብኝ ነው። ስለዚህ ማስታወሻ ስትይዙ ቁጥር ብቻ አትይዙ። ሐሳቡን ትጽፉና እዚያ ቁጥር ስትጽፉ ቁጥሩ ለምን ጉዳይ እንደተጻፈ ታውቃላችሁ። የመጽሐፍ ቅዱስ ኃይለ ቃል ለብዙ ምስጢር ስለሚጠቀስ ማለት ነው። አንዱ ኃይለ ቃል ብዙ ምስጢር ስላለው። እሺ፣ ስለዚህ ዙፋን ነገርኳችሁ፣ መጋረጃ ነገርኳችሁ፣ ታቦት ነገርኳችሁ። ሱራፌል ደግሞ አሉ። ሱራፌል 24 ሽማግሌዎች ይላቸዋል። ሽማግሌ የሚለው ልብ በሉ፣ በግሪኩ ሽማግሌ የሚለው ቃል በዚህ ልሂቅ ማለት ነው። ልሂቅ ማለት ታላቅ ቄስ ማለት ነው እንጂ ሽማግሌ አረጋዊ በእድሜ የጎለመሰ ማለት አይደለም። በግሪኩ ሽማግሌ የሚለው ቄስ ተብሎ ነው የሚተረጎም፣ አባት የበላይ ማለት ነው። ኢልደር የሚለው የእንግሊዘኛው ዝም ብሎ ሽማግሌ ብሎ ወስዶታል። ሐሳቡ ግን ግሪክኛው መጽሐፍ ቅዱስ ትልቅ ሽማግሌ የሚለው ቄስ ማለት ነው። አሁን ከምዕመናን የታመመ ቢኖር ሽማግሌዎችን ይጥራ ሲል ቄስ ማለት ነው። ልሂቅ ታላቅ የበላይ ማለት ነው። ስለዚህ 24 ሽማግሌዎች ናቸው። 24 ለምንድን ነው የሆኑት? 25 ለምን አይሆኑም? 23 ለምን አይሆኑም? ለዚህ ኦርቶዶክሳዊት ቤተክርስቲያን የመጻሕፍትን ልብ የምታውቅበት ቁልፍ አላት። 24 የሆነበት ምክንያት 24 ሰዓት በምድር ለምታገለግለው ቤተክርስቲያን መነሻ እንዲሆኑ ነው። 24 ሽማግሌዎች ላይ ያሉ፣ እዚህ ደግሞ 24 ሰዓት የሚያገለግሉ ካህናት አሉ። ማታ ስቦ ወዱስ ሳረረ ሁሉ ዓለመ ባህቲ ቃል ተብሎ ማይሌት ይጀምራል። ሰዓታት አለ። ኪዳን ማለዳ ይደረሳል። ስባተ ነግህ የሚባል አለ፣ እሱ ይደረሳል። የውሎ ስባተ ነግህ አለ፣ እሱ ይደረሳል። ቅዳሴ አለ፣ የሰርክ ምህላ አለ። 24 ሰዓት ይሄን ዑደት ተከትሎ ይቀጥላል። 24 ሰዓት ለምታገለግለው ህየንተ ሱራፌል ብነ ካህናት ያለው ለዚህ ነው። በሱራፌል ፈንታ እዚህ ካህናት አሉናል። እዚያም ያጥናሉ፣ እዚህም ይታጠናል። እዚህም ጸሎት ያደርጋል፣ እዚያም ጸሎት አለ። እዚህም ታቦት አለ፣ እዚያም ታቦት አለ። ወተአዘዘ አሐዱ እምሱራፊ ወነሳ እሳተ በጉጠት እምስዋ ሰማይ ወአልከፈኒ ከናፍሬ እንዘይብል አይተትኩ ለከ ኃጢአተከ። ከሱራፌል አንዱ ታዘዘ፣ ከሰማይ መሰዊያም እሳት አምጥቶ ከንፈሬን አስነካኝ ለምጼንም አራቀልኝ ይላል ኢሳይያስ ምዕራፍ 6 ላይ ኢሳይያስ 6 ሲናገር።
ከሰማይ መሰዊያ እሳት አምጥቶ አስነካኝናል። በሰማይ መሰዊያ አለ፣ ረቂቅ ዕጣን አለ። እንዲህ ነው እንዲያ ነው ብሎ ማስረዳት አይቻልም። እግዚአብሔር ባወቀ ነው። ለእግዚአብሔር ልክ አይበጅለትም። ለእግዚአብሔር አጥር የለውም። ለእግዚአብሔር መጠን የለውም። እጁ ሰፊ ነው። ስልጣኑ ካህሊ ናት። እዴ ሳረረት ለምድር የማነ አጽንዓቶ ለሰማይ፣ እጄ ምድርን ሰርታለች፣ ቀኜ ደግሞ ሰማይን አጽንቶታል። መኑ ዘሰፈሮ ለማይ በስዝሩ፣ ባህርን በፍኙና በስንዝሩ የሰፈራት ማን ነው? እግዚአብሔር ነው። ይሄን የሚችል እግዚአብሔር በማናውቀው መንገድ ዕጣን አለው፣ ማይጠንት አለው፣ ረቂቅ መሰዊያ አለው። ያንን ለሙሴ አሳየው እግዚአብሔር። በሰማይ ያለውን መጋረጃ፣ በሰማይ ያለውን ታቦት፣ በሰማይ ያለውን መንበር አሳየው። ይሄንን ሰማይን እንዲህ አድርጎ እግዚአብሔር በሰማይ አዘጋጅቶ ቆየና በሙሴ ዘመን ገለጠው። ወበዳግም አርአዮ ለሙሴ፣ ከዚያ በኋላ ይሄንን ለሙሴ አሳየው። ዘከመ ይገብር ግብራ ለደብተራ፣ የደብተራ ኦሪትን አሰራሯን፣ ውስጧን፣ ብስጧን፣ ብስያጧን ይላሉ። አይገባችሁም? ይሄ የትርጓሜ አማርኛ ነው። ብስጥ ብስያጥ ታውቃላችሁ? የማይገባ ነገር ነው አይደል? እናንተስ ራሱ አሪፍ ነው ምናምን ትሉ የለ? እኛም የማይገባችሁን ቋንቋ ማውራት አለብን አንዳንድ ጊዜ ማለት ነው። እናንተ ስንት ነው የምትቀልዱብን በየመናኸሪያው በየመኑ ማለት ነው። የማናውቀውን አማርኛ እያለጋችሁ ሰምታችኋል። ብዙ አሁን እኮ የዱርዬ ቋንቋ ራሱ በአማርኛ ስነ ጽሁፍ የአራዳ ቃላት እየተባለ ይሰጣል እኮ። እንደ ኮመን ኮርስ ሆኖ እዚያው ውስጥ ይሰጣል። ይገርማል እኮ። ከቤተ ክርስቲያን ጋር ብትግባቡ ይጋባል፣ የዱርዬ ቋንቋ ከምታጠኑ ማለት ነው። አሁን የአዲስ አበባ ሰው ሲያወጋ አንተ እያለ ያወራል። እኔ ያስቀኛል። ለምሳሌ ቤተ ክርስቲያን ለምንድን ነው የማትመጣው ሲባል እኔ ነኝ እንደዚያ ስለው፣ ያው ልጆችን ትምህርት ቤት ትወስዳለህ፣ ሚስት ትቆጣብሃለች ምናምን ለመነኩሴው እኮ እንዲህ እያለ የሚያወራው። እንዴ ራስህ ሚስቴ እያልክ አታወራም እንዴ? አንተ እያላችሁ የምታወሩት ለምንድን ነው? በሁለተኛ መደብ ማለት ነው። ያው ትተኛለህ፣ ታንቀላፋለህ። ረኔ አልተኛም እላለሁ ወዲህ እንዴ እኔ ልጅ የለኝም፣ እዚያው ራስህን ቻል ማለት ነው። ስለዚህ በሁለተኛ መደብ የምታወጉት ነገር ይሄ ሁለተኛ መደብ ምንድን ነው? ሰከንድ ፐርሰን ነው አይደለም? እንደሱ እያደረጋችሁ የምታወሩት ነገር አቁሙ። እኔ እየረፈደብኝ ነው ማለት ያለባችሁ እንጂ አንተ እያላችሁ አታወሩ ነው። ስለዚህ የደብተራ ኦሪትን አሰራሯን እግዚአብሔር ለሙሴ አሳየው። ሙሴም ባስልኤልና ኤልያብ የሚባሉ ጠበብትን ሰጥቶ እንዲሰራ አደረገው ማለት ነው። ሲሰራ እግዚአብሔር ሙሴን ወደ ሰማይ አሳርጎ ማለት ህሊናውን ነጥቆ ተራራ ላይ አቁሞ 40 ቀን ጾሞ እግዚአብሔር ተገልጦ የሰጠው አሰራር። እኔ በዚህ ዘመን ታቦትን ጣዖት የሚሉ ሰዎች የሚያስቁኝ እንዲያው በጣም ይገርማል። እንደ ድንቁርና ያለ ጌትነት የለም መቼም። አለማወቅ ትልቅ ጌትነት ነው። ስጋት የለም። ሰው እኮ እየተማረ ሲሄድ ፈሪ እየሆነ ነው የሚሄድ። ታውቃላችሁ? ፈሪ ማለት ነው ማለት ነው። ኧረ ይሄንስ ነገሌ ቢናገሩት ይሻላል ነው የሚለው። እኔ ባበላሸውስ ነው የሚለው። የማያውቅ ሰው ምን አለ? ደፋር የሚሆነው ህፃንና ምንድን ነው አልተማረ ሰው ነው። ያልተማረ ሰው ደፋር ነው። ቁንጫ፣ ዝንብ ያልተማረ ሰው አንድ ነው። እንደ እውነቴን ቁንጫ አሁን ዘሎ የጳጳስ ቆብ ላይ ምን ቁጭ ሊል ይችላል? ምን አገባው? ቁንጫ ምን ዝንብም እንደዚህ ነው። ሬት ቆይቼ ነው አትል ምን አትል የፈለጋት ቆሻሻ ቦታ ቆይታ መጣ የሰዎቹ ማዕድ ላይ ቁጭ ትላለች። እንደ ያልተማረ ሰው እንደዚያ ነው። ደፋር ዝም ቁጭ ልበል ከእውቀት ማዕድ ላይ እንደው ደርሶ ቁጭ ይላል። ሀፍረት ራሱ የለውም። ሰው እኮ ቢችል ማወቅ፣ ካላወቀ መጠየቅ፣ ካልጠየቀ ደግሞ ማፈር ጥሩ ነው። እውነቴን ነው የምነግራቸው። አሁን ታቦት ጣዖት ነው ይላሉ ሰዎች። እግዚአብሔር ታቦትን የሰጠ ማን ነው? አሰራሩን የተናገረ ማን ነው? ታዲያ ታቦት እንዴት ጣዖት ሆነ ስትሏቸው አይ በሐዲስ ኪዳን ነው እንጂ በብሉይ ኪዳን እኮ አይደለም ይላል። ያ ማለት ምን ማለት መሰላችሁ? ሲገለበጥ እሺ የሐዲስ ኪዳኑ ታቦት አልፏል ብለን እንኳን እንደነሱ ብናወጋ ምን የሚል ሐሳብ አለው? ታቦት ጣዖት ነው ይላል ነው? አዎ። መቼ? ዛሬ። በብሉይ ኪዳንሳ ነበር። እሺ ታቦት ዛሬ ጣዖት ከሆነ እግዚአብሔር በብሉይ ኪዳን ዘመን ጣዖት እያመለክን እንድንቆይ ይፈቅዳል ማለት ነው? አይፈቅድም። ምክንያቱም የሰጠ ታቦትን ማን ነው? እግዚአብሔር እስከ ተወሰነ ጊዜ ድረስ ጣዖት አምልኩ ይላል። ታቦት በብሉይ ኪዳን ዛሬ ጣዖት ከሆነ በብሉይ ኪዳንም ጣዖት መሆን አለበት። እግዚአብሔር ደግሞ ጣዖት ሊሰጥ አይችልም። በብሉይ ኪዳን ጣዖት ካልነበረ ዛሬም ጣዖት የሚሆንበት ምክንያት የለም።
ታቦት የምታመልክ ቤተክርስቲያንም የለችም። ቤተክርስቲያን ታቦት አታመልክም። የምታመልከው ክርስቶስን ብቻ ነው። ማርያምን አታመልክም፣ ሚካኤልን አታመልክም፣ ገብርኤልን አታመልክም፣ አርሴማን አታመልክም፣ ገብረ መንፈስ ቅዱስን አታመልክም። እነዚህ የወንጌል ምልክቶች ናቸው። መጽሐፍ ቅዱስን እንዲሁ እኮ ይገርማል። በዘመናዊ ትምህርት እኮ ሲኒየርስ አሉ አይደል? የሉም? አሉ የሉም? አሁን ሲኒየርስ ምንድን ናቸው? መጀመሪያ አንተ ትማርና ሲያበቃ እንዴት እንደሚደረግ ተግባሩን የሚያሳዩ ናቸው። ፕራክቲከም ስትወጡ የሐኪሞቹ ለምሳሌ ኢንተርንሺፕ ነው የሚባለው። ሐኪሞቹ 5ኛ 6ኛ ዓመት ሲሆኑ ከሲኒየር ሐኪሞች ጋር ሆነው ኦፕራሲዮን ሲደረግ ያያሉ፣ ያክማሉ። ምን ይላሉ? ምንድን ነው የሚያደርጉት እነዚያ ሰዎች ሲባል እንዲህ በታሪክ የተማሩትን ቲዮሪ ወይም ንድፈ ሐሳብ የሆነውን ትምህርት በተግባር የሚሰሩት ሰዎች ናቸው ሲኒየሮቹ። ቅዱሳን በቤተ ክርስቲያን የሚተረኩበት ምክንያት የጽድቅ ሲኒየሮች ናቸው። ፕራክቲካል ቴዎሎጂ የሚያሳዩን ናቸው። ተግባራዊ ክርስትና ጠላትን መውደድ እንደማን ነው ብንባል እንደ ገሌ ተብሎ እንድናየው ማለት ነው። የጽድቅ ይውለድ ዋኖቻችሁን ተመልከቱ ብሎናል ቅዱስ ጳውሎስ ዕብራውያን 13 ቁጥር 7 ላይ ዋኖቻችሁን አትርሷቸው፣ የእግዚአብሔርን ቃል ያስተማሯችሁን ዋኖቻችሁን ተዘከሩ መኳንንቲክሙ ዘነገሩክሙ ቃል እግዚአብሔር። እግዚአብሔር ቃል የነገሯችሁ ዋኖቻችሁን አስቡ፣ በጎ ስራቸውን እያያችሁ ምሰሏቸው ይላል። እንዴት እንደሚኖር መምህር ወንጌልን ያስተምረናል። ገድለ ቅዱሳን ደግሞ ወንጌል እንዴት እንደሚኖር የተግባር ወንጌልን የሚያሳዩ ናቸው። ጻድቅ ለእንስሳ እንኳን ይራራል ይላል ሰሎሞን መጽሐፈ ምሳሌ ላይ። ለእንስሳ ሲራሩ አቡነ ገብረ መንፈስ ቅዱስ እናያለን፣ አቡነ ተክለ ሃይማኖትን እናያለን። ለእባብ እንኳን የሚራሩ እናያለን እና አቡነ በጸሎተ ሚካኤልን እናያቸዋለን። እነዚህ የወንጌል ምልክቶች ናቸው። የምናስባቸው መልካም ነገራቸውን እያየን እንድንከተል ነው። በቤተ ክርስቲያን ውስጥ ታቦት የሚመለክባት ኦርቶዶክስ ቤተክርስቲያን የለችም። የሚመለከው ክርስቶስ ነው። በታቦቱ ላይ የሚጻፈው ስምም የኢየሱስ ክርስቶስ ነው። ከመለስሙ ለግዚእነ ኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘውስተ ሰማይ ወዘውስተ ምድር ወዘበታሕቲሃ ለምድር የሚለው ፊልጵስዩስ ምዕራፍ 2 ቁጥር 8 ላይ ያለው ለኢየሱስ ክርስቶስ ከሰማይ በላይ ከምድር በታች በምድርም ያለው ጉልበት ሁሉ ሊሰግድ ይገባል የሚለው ነው የሚጻፍበት። ስለዚህ በብሉይ ኪዳን እግዚአብሔር ታቦትን ለምንድን ነው የሰጠ ስትሉ የሰማይ ስርዓትን ለማሳተፍ ነው። የሰማይ ስርዓትን ለማሳተፍ እግዚአብሔር ለሕዝቡ ቅርብ መሆኑን ለማሳየት ነው። ታቦት ሰጠ። መስጠት ቅርብ ወዳጅነት ነው። መስጠት ቅርብ ወዳጅነት ነው። መቀበልም ወዳጅነት ነው። ከምትጠሉት ሰው ወደ ስጦታ አትቀበሉ። ዕቃ ከመቀበል ልብን መቀበል ይቀድማል። ዕቃን ከመስጠትም ልብን መስጠት ይቀድማል። ስለዚህ መስጠትና መቀበል የፍቅር ምልክት ነው። እግዚአብሔር ታቦት ሰጠ። ቅርብነቱን አባትነቱን እግዚአብሔር ከኛ የራቀ አይደለም እንዲሉ ነው። 400 ዓመት በመከራ የኖሩ እስራኤላውያን እግዚአብሔር ሩቅ አይደለም ከኛ ጋር ነው እንዲሉ ታቦቱ ላይ ብርሃን እያሳረፈ ደመና እየከበበ ያሳያቸዋል። በታቦቱ ደግሞ በግ እያረዳችሁ አቅርቡልኝ፣ ርግብ አቅርቡልኝ፣ የበግ ደም የፍየል ደም አምጡልኝ ይላቸዋል። እግዚአብሔር የፍየል ደም፣ የበግ ደም፣ የወይፈን ደም፣ የኮርባ ደም፣ የርግብ ደም ርቦት፣ ስንዴ ርቦት፣ ወይን ርቦት ጠምቶት አይደለም አቅርቡ የሚለው። ምን ማለት ነው? አንዲት ድሃ ለአንድ ንጉሥ እችን እንደው ቅመስልኝ ብትለው ንጉሱ ቢቀበላት ምን ያህል ደግ ንጉስ ነው፣ የድሃይቱን ገንዘብ ተቀበለ ተብሎ ይደነቃል። እግዚአብሔር ይሄን አምጡልኝ የሚለው ደግነቱን እንደሚወደን ለመግለጥ ነው። እንደሚወደን የምትወዱትን ሰው ስጦታ ትቀበላላችሁ። እግዚአብሔር እንደሚወደን ለማመልከት በታቦቱ ስጦታ ይቀበል ነበር። ታቦቱ የአብሮነት የሱታፌ እግዚአብሔር ከእግዚአብሔር ጋር የመኖር ማዕከላዊ ምልክት ነው የነበረው። እግዚአብሔር ሩቅ ነው እንዳይሉ ይሄ ታቦት ምን እንዳደረገ እንዴት እንደተሰራ ልንገርባችሁ። ከማይነቅዝ እንጨት ነው የተሰራው። ዘጸአት ምዕራፍ 25 ቁጥር 1 ጀምሮ ከማይነቅዝ እንጨት። በደንብ ስሙ ምዕመናን። ሌሎች የቤት ስራ ሲሰጧችሁ አንድ ጥቅስ አንጠልጥላችሁ ትመጣላችሁ። እኛ ስናስተምራችሁ አስሙን እንዲሁ ምን እንዲሁ
ቅዱስ ጳውሎስ እኮ እንደዚህ ያለ አዚም ማን ያደረገባችሁ እንደው ባካችሁ ንገሩኝ አለ። እንዲገር ማን ነው እንደዚህ ያለ አዚም የነገራ እንደው ያደረገባችሁ አለ። እስቲ ስሙ፣ እውነቴን ነው። ከማይነቅዝ እንጨት ከግራር እንጨት ቁመቱን ክንድ ከስንዝር ወርዱን ክንድ ከስንዝር አቆልቋዩን 2 ክንድ ከስንዝር አድርገው በውስጥና በውጭ በወርቅ ለብጠው 4 ቀለበት አብጅለት። በእግዚአብሔር ዕጣት የተጻፉ 10 ቃላት ያለበትን ጽላት በታቦቱ ውስጥ አስገብተህ አኑር አለው። 2 ክንድ ከስንዝር ክንድ ከስንዝር ክንድ ከስንዝር ምንድን ነው ይሄ? ታቦት ይሄን አደረገና ሰራ። በወርቅ ለበጠው። 4 ቀለበት አደረገለት። 4 ማዕዘን ቢሆን እንደዚህ 4 ማዕዘን ቢሆን እዚህ ላይ 1 ቀለበት አለው፣ እዚህ ላይ 1 ቀለበት አለው፣ እዚህ ላይ 1 ቀለበት አለው፣ እዚህ 1 ቀለበት አለው። አንዱ መሎጊያ በዚህ ይገባል። 2 መሎጊያ ነው ያለው። በሁለቱ ቀለበቶች እንደዚህ ይገባል። አንዱ መሎጊያ በሁለቱ ቀለበቶች ይገባል። እንደዚህ አድርገው 4 ሰዎች ከፊት ይሸከሙታል። ከዚያ በኋላ ምን አደረገ መሰላችሁ? በስሬት መክደኛው ላይ ታቦቱን እዚያ ውስጥ ጽላት የሚባለው 10 ቃላት የተጻፉበት ነው። ታቦት የሚባለው ጽላቱ የሚገባበት ነው። እዚያ ውስጥ 10 ቃላት ተጽፈዋል። ታቦቱ ከገባ ጽላቱ ታቦቱ ውስጥ ከገባ በኋላ የስሬት መክደኛ የሚባል አለው። የስሬት መክደኛ የሚባል መግጠሚያው ማለት ነው። እግዚአብሔር በስሬት መክደኛው በኩል ተገልጬ አነጋግርሃለሁ አለ። በቃል ኪዳኑ ታቦት በስሬት መክደኛው ላይ ካንተ ጋር ሆናለሁ ተገልጬም አነጋግርሃለሁ። ዘጸአት 25:22 ላይ ሲናገር በስሬት መክደኛው የስሬት መክደኛ። ከዚያ በኋላ በዚህ መሰረት እስራኤል ታቦት ያቀርባሉ፣ መስዋዕት ያቀርባሉ። እግዚአብሔር ይቀበላቸዋል። ሙሴም ሆነ አሮን ህዝቡን መምራት ሲጀምሩ ሲፈልጉ ወደ ደብተራ ኦሪት ይገቡና በስሬት መክደኛው በኩል የእግዚአብሔርን ፈቃድ ይጠይቃሉ። እግዚአብሔር በስሬት መክደኛው በኩል ቃል ይነግራቸዋል። ታቦቱ ካረፈበት ቦታ ላይ እግዚአብሔር ደመና ይጋርዳል፣ ብርሃን ያሰፍራል። የምስክር ታቦት የቃል ኪዳን ታቦት ይለዋል። ታቦቱ ባረፈበት ቤተ መቅደስ ላይ በድንኳኑ ላይ ደመና ከቦ ይታያል፣ ብርሃን ይሰፍርበታል። ከዚያ በኋላ እስራኤልን እረፉ ማለት ነው ትርጉም። እዚያ ውስጥ አርፈው ይሰነብታሉ። መሄድ ሲያስፈልግ ደግሞ ሰፍሮ የነበረው ደመናና ብርሃን ተነስቶ መምራት ይጀምራል። ያን ጊዜ ሂዱ ማለት ነው ብለው ሙሴና አሮን ይሄን ያውቁና እግዚአብሔር ይነሳ ጠላቶችም ይበተኑ የሚል ጸሎት ጸልየው ታቦተ ጽዮንን አንስተው ይሸከሟታል። ተሸክመው መንገዳቸውን ይጀምራሉ። እሷ ሳትንቀሳቀስ መንገድ መጀመር አይፈቀድም። የእግዚአብሔር ታቦት ሲነሳ ህዝቡም አብሮ 600 ሺህ ህዝብ አብሮ ይጓዛል። ስለዚህ ይሄ ታቦት የእግዚአብሔር ብርሃን የሚያርፍበት፣ የእግዚአብሔር ደመና የሚያርፍበት፣ መስዋዕት የሚያሳርጉበት፣ የእግዚአብሔርን ድምፅ የሚሰሙበት፣ እግዚአብሔር ከነሱ ጋር የሚሆኑበት፣ መንገዳቸውን የሚመራቸው ነበረ። መጽሐፈ ኢያሱ ምዕራፍ 3 ቁጥር 3 ላይ ሲናገር የእግዚአብሔር የቃል ኪዳን ታቦት ተነስቶ በሄደ ጊዜ ከየቤታችሁ ወጥታችሁ ተከተሉት ብሏቸዋል። መንገድ የሚጀምሩት ታቦቱ ጉዞ ሲጀምር ነው። ወዴት ነው የሚሄዱት? ወደ ርስት፣ ወደ አባቶቻቸው ርስት ሲሄዱ መሪያቸው ታቦት ነው። የሚመራቸው በታቦቱ ላይ እግዚአብሔር ነው። ሙሴም ካረፈ በኋላ መጽሐፈ ኢያሱ ምዕራፍ 1 ላይ እንደምንናገረው ዮርዳኖስን ሲሻገሩ መጀመሪያ በዮርዳኖሱ ወንዝ ላይ የገቡት ታቦት የተሸከሙ ካህናት ናቸው። ታቦት የተሸከሙ ካህናት በዮርዳኖስ ሲገቡ እስራኤል በደረቅ ተሻገሩ። ይሄ ታቦት አሻጋሪ ነበር ማለት ነው። ነጥቦችን ትይዟልኛላችሁ። ከእግዚአብሔር ጋር የሚነጋገሩበት ነበር። የኃጢአት ይቅርታ የሚያገኙበት ነበር። የእግዚአብሔር ብርሃን የሚሰፍርበት ነበር። የእግዚአብሔር ደመና የሚከበው ነበረ። የመንገዳቸው መሪ ነው። ወንዝ አሻጋሪያቸው ነበረ። ቀጥለው
ኢያሪኮ ሲደርሱ ኢያሪኮ በግንብ የታጠረች ናት። የኢያሪኮን ግንብ ለማፍረስ እልል እያሉ የዞሩት ታቦቱን ተሸክመው ታቦት ተሸክመው ሲዘሩ የኢያሪኮ ግንብ ፈረሰላቸው። ስለዚህ ርስት እንዳይወርሱ አጥር የሆነባቸውን ግንብ ያፈረሱት ታቦት ተሸክመው ዙረው ለእግዚአብሔር እልልታ አቅርበው እንዲህ ብለው ምድረ ርስት ገቡ። ምድረ ርስት ገቡ ከእግዚአብሔር ጋር ሲታረቁበት፣ ቃለ እግዚአብሔር ሲሰሙበት፣ ይቅርታ ሲያገኙበት፣ ጠላት ሲያሸንፉበት ኖሩ። እንዲህ እያለ ከዛሬው ታሪክ ይደርሳል። እንደተማራችሁት በየደብሩ በዛሬው ጊዜ የኤሊ ልጆች በደሉ፣ ተምራችሁታል በየደብሩ። የዛሬው ሐሳቤን የሌላ ስለሆነ የእነሱ ታሪክ ላይ አላተኩርም። እግዚአብሔርን ሲበድሉ እግዚአብሔር ታቦተ ጽዮን እንድትማረክ አደረገ። ጦርነት መጣ። አፍኒንና ፊናስም አስመሳይ ሆነው ሳለ እውነተኛ ካህናት መስለው ታቦቱን ተሸክመው ሄዱ። ታቦቱን በድለው ታቦቱን ተሸክመውት ሄዱ። እግዚአብሔር ካህናቱን አስገድሎ ታቦተ ጽዮን ተማርካ ሄደች። ታቦት የእግዚአብሔር ከሆነ ለምንድን ነው የሚሰረቀው ይላል። ራሱን ያልጠበቀ ታቦት እንዴት አንተን ይጠብቃል ይላል። ለምን ይመስላችኋል? አልመቸው ሲል ነው የሚሰረቀው። እቤት ሌባ ሲበዛ እንዴ ይገርማችኋል እኮ። ምን አንድ የበረሃ አባት የተናገረው ልንገራችሁ። እብድ ከደጅ ሆኖ ድንጋይ ሲወረውር በጊዜ ካላስቆምከው እና የመጀመሪያውን ድንጋይ አውጥተህ ካልጣልክ ቀኑን ሙሉ ሲወረውር ከዋለ ድንጋዩ ከቤት ሞልቶ አንተ ወጥተህ ትሄዳለህ። እንግራችሁ ሲከመር ማረፊያ ታጠና ወጥተህ ትሄዳለህ። እና እብድ የወረወረው ብዙ አለ ነው። ድንጋይ ሲበዛ ሰው ቤቱ ይወጣል። ወጥታ ሄደች። አፍኒንና ፊናስ 3 በደል በድለዋል። ምን የቄስ በደል ምን ያደርግላቸዋል? በደሉ ነው። ተማረከች። ተማርካ ሄደችና ምን አደረገች? የእግዚአብሔር ታቦት የሚማረከው አንድ ከቤት በደል ሲበዛ፣ 2 ተአምራትን ሄዶ ለመግለጥ ነው። ተማርካ የት ሄደች? ፍልስጤም ሄደች። ፍልስጤም ወስደው ምን አደረጉት? ከጣዖት ቤት አስቀመጡት። ሲያስቀምጡት ምን አደረገው? በበነጋው ዳጎን ሲታይ ዳጎን ማለት ዓይን እያለው ጥሩ ዓይን የተቀረጸለት፣ ጥሩ ጆሮ ያለው፣ ጥሩ ከንፈር ያለው፣ ጥሩ እጅ ያለው፣ ጥሩ እግር ያለው፣ ወርቅ የለበሰ ግን ድንጋይ ነው። እንደዚህ ወርቅ የለበሰ እለሰ ይሰማዩ መምህራነ ዘየአምሩ መጻሕፍተ ኢፉድፉዳን እሙንቱ እምዳጎኖሙ ለሰብአ ዛጦነ። በቃ አልተረጉምም። ለእናንተ ከነደዳችሁ ግዕዝ ተማሩ። ዳጎን ማለት ያ ነው። አሁን ለሊቃውንቱ የነገርኳቸው ማለት ነው። ስለዚህ ከዳጎን አጠገብ ሲያስቀምጡት በበነጋው ሲመጡ ዳጎን ከታቦተ ጽዮን ሰግዶ ተገኘ። ተንበርክኮ እኔ አይገባኝም ብሎ ሰግዶ ተገኘ። በታቦቱ ላይ ያለው እግዚአብሔር ኃይል ነው። ታቦት እንጨት ነው፣ ታቦት ድንጋይ ነው ይላል ጅል። አዎ እንጨት ነው፣ ግን የሚሰብር እንጨት ነው። ሰብሮ ይጥላል። ይኸው ዳጎንን ሰበረው። እንጨት እኮ ነው፣ የግራር እንጨት ነው ታቦት። ወቁት እንዲሁም ማለት የግራር እንጨት ነው። ከግራር እንጨት ታቦት ስራ አለው። ግን ኃይል ያለው እንጨት፣ ግን ብርሃን የሰፈረበት እንጨት፣ ግን ደመና የከበበው እንጨት፣ ግን እግዚአብሔር የባረከው እንጨት፣ ግን ወንዝ የሚፈራው እንጨት፣ ተራራ የሚንቀጠቀጥለት እንጨት ወሰዱና እንዴት እንዲህ ምን ሆኖ ነው አያ ዳጎን ብለው በበነገው ደግሞ ከፍ አድርገው እሱን አንስተው እንዴ ይገርማል። ራሱ የሚወድቅ ደግሞ ታቦተ ጽዮንን ታች አድርገው ተገኘ። ጭራሽ በበነገው የዳጎን እግሩ ለብቻ፣ እጁ ለብቻ፣ ጭንቅላቱ ለብቻ ሆኖ ተቆራርጦ ተገኘ። አንደኛ ሳሙኤል ምዕራፍ 4ን በደንብ አንብቡት። ፍልስጤም ውስጥ እንደተደረገ ከዚያ በኋላ የሀገሩን ሰው በሙሉ እበጥ መታቸው። እባጭ ማለት ምን እንደሆነ ታውቃላችሁ? አዎ እባጭ ማለት የሰው ልጅ የመረቢያ አካሉ ግንድ ሆኖ አበጠ ማለት ነው። መራመድ መንቀሳቀስ አቃተ። አይጣ ላይ ድረስ ነው። ኧረ ትሂድልን ይቺ ታቦት አሉ። አዎ ከጋዛ ወደ አዛጦን
ከአዛጦን ደግሞ ወደ ጌት፣ ከጌት ደግሞ ወደ አስቀሎና ላኳት። እንደዚህ ያርገ የሀገሩን ሰው ሁሉ እየፈጀች ጠንቋዮች ቢጠየቁ የለም ይችን የእግዚአብሔር ታቦት ካልመለሳችሁ ሰላም አይመጣም ማለት። እሺ ብለው ምን አደረጉ? የወርቅ አይጥ አምጥታባቸው ነው። እንግዲህ የእግዚአብሔርን ንብረት መውሰድ የቤት አይጥ ያመጣል። አይጥ አመጣችባቸው። የወርቅ አይጥ ሰሩና እጅ መንሻ ለእግዚአብሔር ሰጥ አድርገው በሁለት ጊደሮች ጀርባ ላይ ጭነው ታቦተ ጽዮንን ሰደዷት። ላሞቹ ወደ ቤታቸው ዘወር ሳይሉ ወደ ግራም ወደ ቀኝም ሳይሉ ታቦተ ጽዮንን ተሸክመው ሄዱ። ሄደች፣ ከአቢዳራ ቤት ገባች። የአቢዳራን ቤት ባረከችለት ታቦተ ጽዮን። አንደኛ ታቦተ ጽዮን አሸንፋ የመጣች ታቦት፣ ሁለተኛ ደግሞ ምን አደረገች? በረከት የሰጠች ታቦት። የአቢዳራን ቤት ባረከች። ከአቢዳራ ተነስታ ደግሞ ወደ ኢየሩሳሌም ስትመለስ በቅዱስ ዳዊት ዘመን ሁለተኛ ሳሙኤል ምዕራፍ 6 ላይ እንደምትመለከቱት ስትመለስ ደግሞ መንገድ ላይ የአቢዳራ ልጆች እየነዱ ሲወስዱ ዘንበል ስትል ኦዛ የሚባለው ሰው ሁለተኛ ሳሙኤል ምዕራፍ 6 ቁጥር 7 ላይ እደግፋለሁ ሲል መልአኩ መጥቶ እጁን ቆረጠው ይላል። ለምንድነው እጁን የቆረጠው? ክህነት ሳይኖረው ታቦትን መንካት ስለማይገባ ነው። እጁን። ስለዚህ እዚህ ታቦት እንጨት ነው፣ ግንሳ ሳይገባቸው የሚዳስሱትን እጃቸውን የሚቆርጥ ነው። ምናልባት ዛሬ ሰርቆ ይኸው እየዳሰስኩት ነው ልትል ትችላለህ። ነፍስን ምን ያህል እንደቆረጣት ግን አታውቅም። ከእግዚአብሔር እንዴት ባለ ሰይፍ ቆርጦ እንደጣለና እንደለየ አታውቅም። የሚሳለቁበትም ይኖራል። ይሄን ነው ታቦት የሚሉት ይላል። እስቲ እኔን ምን አረገኝ ይላል። ይሄ ማለት ምን ማለት መሰለ? ክርስቶስን በጥፊ እየመታ እስቲ ክርስቶስ ምን ታረገናለህ እንደማለት ነው። እና አይሁድ ክርስቶስን በጥፊ እየመቱ ማቴዎስ 27 ላይ ማን ነው የመታህ? እስቲ ተናገር፣ እስቲ ከመስቀል ውረድ ብለው ስለተሳለቁበት እሱ ምንም ስላላደረጋቸው ክርስቶስ ተሸነፈ ማለት ነው? አይደለም። አንተ ሰው አለ ቅዱስ ጳውሎስ ሮሜ 2 ላይ ትፈቅድኑ ታስተአብዶ ለእግዚአብሔር በብዝኃ ምሕረቱ ወበኦሆ ብሂሎቱ። አንተ ሞኝ እግዚአብሔር ሰላም አውሎ ስላሳደረ እየበደልከው ስላልቀሰፈህ እግዚአብሔርን ሞኝ ልትለው ተወዳለህ? እንዲህ አለ። ስለታገዝ ትዕግስትን ጅልነት ታደርጋለህ። ወባይቱ በአምጣነ ኢትኔስ ትዘግ መቅሰፍተ ለርእስከ። ነገር ግን ንስሐ እንዳለ መግባት ለራስህ ፍዳን ታከማቻለህ። ኢተአምሩኑ ከመሳሂሉ ለእግዚአብሔር ኪያከ ያገርር ሀበ ንስሐ። የእግዚአብሔር ቸርነት አንተን ለምሕረቱ ለመጥራት ነበር እንጂ እንድትጠፋበት አልነበረም ማለት። ስለዚህ የእግዚአብሔር ታቦት ሳይገባቸው የሚነኩትን የሚቆርጥ ነው። ከዳዊት ቤት መጣች። ቅዱስ ዳዊት ትሁቱ የእግዚአብሔር ታቦት ወደ እኔ ትመጣን ዘንድ እንደምን ይቻላል? በሙሉ ኃይል ወለብሰ ኤፉደ ቅኔሁ ዘያህይድ አይነ ይላል። አይንን የሚበዘብዝ ወርቅ ለብሶ በሙሉ ኃይሉ ነበር የሚዘምረው ቅዱስ ዳዊት እየዘለለ ደስ እያለው የእግዚአብሔር ታቦት ወደ እኔ ሊመጣ አይገባውም ብሎ እየዘለለ አመሰገነ። እንደምታውቁት እዛ ሁለተኛ ሳሙኤል ምዕራፍ 6 ላይ ሜልኮል የምትባለው በመስኮት አይታ ሳቀችበት ይላል። እግዚአብሔር ማህፀኗን ዘጋው። በእግዚአብሔር ታቦት ላይ ለሚቀርብ ምስጋና ተቃውሞን የሚያቀርቡ ሰዎች ማህፀናቸው ይዘጋል። ይሄው እኔ እቃወማለሁ እና እየወለድኩ ነው ሊል ነው ደግሞ አንዱ ይመጣልና ይጅሉ ማህፀን እኮ ብዙ አይነት ማህፀን አለ። የአእምሮ ማህፀን አለ። የነፍስ ዘግቶብሃል እኮ ቆልፎብህ ነው የምትለፈልፈው እንደ ሞንታርቦ። ልጅ ብቻ አይደለም ልጅ የሚወልደው ማህፀን ብቻ አይደለም። ኢሳይያስ እኮ ትንቢተ ኢሳይያስ ምዕራፍ 46 ላይ ምን ይላል? ጸነስነ በእንተ ፈሪሆትከ ሐመምነ ወለድነ ይላል። አንተን መፍራትን ጸነስን፣ ምጥ ያዘን፣ ወለድን ይላል። ፈሪሃ እግዚአብሔርን መጽነስ አለ፣ ምግባር መውለድ አለ። ማህፀን የሚባለው ልጅ የሚወልደው ብቻ አይደለም፣ አይምሮም ማህፀን ነው። ያንን ይዘጋዋል እግዚአብሔር። የምህረት ማህፀን ይዘጋል፣ በር ይዘጋል እግዚአብሔር። እንዲህ ያደረገች ዳዊትን ግን ባረከችው እና የእግዚአብሔር ታቦት
እንዲህ ኃይል ስታደርግ ኖራ 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 በቀዳማዊ ሚኒሊክ አማካኝነት ህዳር 21 ቀን ኢትዮጵያ መጣች እላችኋለሁ። ህዳር 21 ቀን አክሱም የገባችበት ቀን ነው። 4 ማረፊያዎች ነበሯት። አንዱ መርጡለ ማርያም ይባላል፣ ምስራቅ ጎጃም ውስጥ ነው። መርጡለ ጽዮን ነበር የምትባለው። አንዱ ሳፍ ጽዮን ይባላል፣ ጣና ቂርቆስ ነው። እኔ የመጣሁበት ገዳም ነው። እዚያ አርፋለች። 4ቱ የጽዮን መንበሮች ነው የሚባሉት። አንደኛው ተድባበ ጽዮን ይባላል፣ ወሎ ውስጥ የሚገኝ ነው፣ ደቡብ ወሎ ውስጥ። አንደኛዋ አክሱም ጽዮን ናት። መጨረሻ ላይ ዛሬ አርፋ የምትገኘው አክሱም ነው። ህዳር 21 ቀን አንደኛ ከዚያ የገባችበት ቀን ነው። ሁለተኛ በግራኝ መሐመድ ጊዜ ታቦተ ጽዮን በስደት ዝዋይ ገዳም ቆይታለች። እዚህ ዝዋይ ቆይታ ግራኝ ካረፈ በኋላ ተመልሳ አክሱም የገባችው ህዳር 21 ቀን ነው። ስለዚህ ታቦተ ጽዮን ይህን ሁሉ ኃይል አድርጋ መታ። ኢትዮጵያውያን እኮ ወርቅ ህዝቦች ነን በእውነቱ። ኢትዮጵያውያን ብንሆን ማለት ነው። ኢትዮጵያውያን ኮቴሽን እግዚአብሔር የሚላት ኢትዮጵያ ማለት ነው። እናንተ በያፋችሁ የምትሏትን ኢትዮጵያ አይደለም ነው የሚለው። እግዚአብሔር የሚላት ኢትዮጵያውያን ብንሆን ይገርማችኋል እኮ ኢትዮጵያ ትላላችሁ እንዴ? ብፁዓን ነን በእውነት ብፁዓን። እንዴት እኛ ይሄ ታቦት ከሲና ሲወርድ የለን። እኛ ይሄ ታቦት ደመና ሲጋርደው በደብረ ሲና አላየን። እኛ በስርየት መክደኛው ለሙሴ ሲነጋገረው አላየን። እኛ ይሄ ታቦት ዮርዳኖስን ሲከፍል አላየ ነው። እኛ ግንብ ሲያፈርስ አልነበርን። እኛ ዳጎንን ሲቀጠቅጥ አላየን። እኛ ጦርነት ሲያሸንፉበት አላየን። ሳናይ የምናምን ኢትዮጵያውያን ክቡራን ነን በእውነቱ ማለት ነው። ለዚህ ነው እግዚአብሔር ታቦተ ጽዮንን የሰጠን ማለት ነው። አዎ አይተው የገፋትን ታቦት ሳናይ ተቀበልናት። እግዚአብሔርን በዚች ታቦት እየባረከን ነው። ይህንን ታቦት ነው እግዚአብሔር ወደሚወዱት አምጥቶ ሰጠ። በታቦተ ጽዮን እግዚአብሔር ይባርከን። ህዳር 21 ቀን ታቦተ ጽዮን ስደቷ እንዳበቃ የኢትዮጵያን ስደትና መከራ በቃ ይበለን መድኃኔዓለም። የእግዚአብሔር ታቦት ምን ያደርጋል? እስቲ የእግዚአብሔር ታቦት በሉ። ምን ያደርጋል በሉ። እግዚአብሔር ይነጋገርበታል በሉ። ምን ያደርጋል በሉ። ደግሞ የኃጢአት ይቅርታ ያሰጣል በሉ። ምን ያደርጋል በሉ። እግዚአብሔርን እንሰማበታለን። ምን ያደርጋል በሉ። የእግዚአብሔር ብርሃን ያርፍበታል። ምን ያደርጋል በሉ። የህይወት መንገድን ይመራል። ይሄ ማለት የህይወት መንገድ ክርስቶስ ነው ይላል። እንዲሁ ሞኝ እንቁራሪት አሉ ማታ ማታ ባህር ውስጥ የምትጮህ ባህር ውስጥ እኔ ብቻ ያለው እየመሰላት ነው አሉ። እንዲሁ ይገርማል። ጨዋታ ነው ሰው ነው ያለኝ። እንዲሁ የእንቁራሪት ጩኸት የሚጮህ አለ። እሱ የሚያውቃትን ጥቅስ እኛ ያልገባን የሚመስለው ማለት ነው። በመምህር አምላክ ሊኖር አይደለም እንዴ? አሁን ብድግልና መንገድም ህይወትም እኔ ነኝ ነው ያለ ኢየሱስ ይላል። እኔ ያውቀው የለ እሱን ሞኝ እንዴ? ህይወት አባቶች በዜማ በሰዓታት ሲሉት በሰማቸው እዚህ ምን አንቀጽ ለሀባቡ ፍኖት ዘመንገለ ወላዲው ሲሉ ሌሊት ታጥቀው ሲሉት በሰማቸው። ዝም ብሎ በአፍ ብቻ አይደለም እኮ የሚሉት እንዴ። ሞገስነ ወክብርነ ቀርነ መድኃኒትነ እንቅልፋቸውን ከልክለው ነው። በልተው ጠጥተው ሱፍ ለብሰው መጥተው አጊጠው አይደለም የሚሉት። ታጥቀው እንቅልፋቸውን ትተው ሞገስነ ወክብርነ ቀርነ መድኃኒትነ ውእቱ ኢየሱስ ክርስቶስ አሩት ሰናይ መጾር ቀሊል ውእቱ ኢየሱስ ክርስቶስ ፄው ዘአጣሞ ለልሱ ውእቱ ኢየሱስ ክርስቶስ አልጫውን ያጣፈጠ ቀላል ቀንበር የለዘበ ሸክም ቀላል ሸክም እጥፍ ድርብ መክሊት ያልተሰራ ልብስ መመኪያ ዘውዳችን ክብራችን የምንመክትበት የደህንነታችን ቀንድ እርሱ ኢየሱስ ክርስቶስ ነው ሲሉት ነው የሚያድሩ። እንቅልፋቸውን ትተው ታጥቀው የሚዘምሩ አባቶቻችን ይሄን ነው። ወደ ክርስቶስ ጋር የምንገናኝበት ጠረጴዛ መስዋዕት የምናቀርበት
ታቦት ጠረጴዛ ይባላል። እሺ ጠረጴዛ ይላል እንዴ? ጠረጴዛ ግዕዝ ነው። ጠረጴዛ ማለት መንበር፣ ማረፊያ፣ ማሳረፊያ ማለት ነው። እሺ ጠረጴዛ ይባላል። ንጹህ ጠረጴዛ፣ የመስዋዕት ጠረጴዛ ይባላል። ስለዚህ ያ ታቦት የመንገዳቸው መሪ ነበር። እንዳትረሱ የነገርኳቸውን። ያ ታቦት ወንዝ አሻግሯቸው ነበረ። የእግዚአብሔር ታቦት ምን ያደርጋል? ይመራል። የእግዚአብሔር ታቦት ምን ያደርጋል? ያሻግራል። የእግዚአብሔር ታቦት ምን ያደርጋል? የተዘጋ ግንብ ያፈርሳል። የእግዚአብሔር ታቦት ምን ያደርጋል? ርስት ያወርሳል። የእግዚአብሔር ታቦት ምን ያደርጋል? ዳጎንን ይቀጠቅጣል፣ ትዕቢተኞችን ያዋርዳል። የእግዚአብሔር ታቦት ምን ያደርጋል? አሸንፎ ይመለሳል። የእግዚአብሔር ታቦት ምን ያደርጋል? የገባበትን ቤት ይባርካል። የእግዚአብሔር ታቦት ምን ያደርጋል? የነካውን ሁሉ ይቆርጣል፣ የደፈረውን። የእግዚአብሔር ታቦት ምን ያደርጋል? የተሳለቁበትን በር ይዘጋል። የእግዚአብሔር ታቦት በረከት ያድላል። እግዚአብሔር በረከትን ያድለን። እሺ አሁን ርዕሳችን ምንድን ነው? በሉ ንገሩኝ እንጂ። አቤት አቤት። እሺ ትክክለኛይቱ የእግዚአብሔር ታቦት ማናት? እሱን ነው ማስተማር የፈለግነው። ይሄ ሰም ነው እንግዲህ እስካሁኑ ማለት ነው። የእግዚአብሔር ታቦት ማርያም ናት። እስቲ የእግዚአብሔር ታቦት ማርያም ናት በሉ። የእግዚአብሔር ታቦት ማናት? ማርያም። በጣም ግሩም ነው። እመቤታችን ማርያም ናት። ዛሬ እጥፍ ድርብ ደስታ ነው። በሰንበት ላይ ደብረ ዘይት እንደሚሉት አባቶቻችን ታቦተ ጽዮን ላይ እመቤታችን ያለችበት ናት። የእግዚአብሔር ታቦት ለምንድን ነው የምንላት? እንግዲህ ታቦቱን ከምን አይነት እንጨት ስራው ነው ያለ? አቤት ከማይነቅዝ እንጨት። በላዩ ላይ ምን አድርግበት ብሎታል? ወርቅ በሉ እንጂ። በወርቅ ለብ ከማይነቅዝ እንጨት በሉ። ድገሙ ሁላችሁ፣ አፍ ያላችሁ ሁሉ። ከምን አይነት እንጨት? በላዩ ላይ ምን ጨምርበት? ወርቅ ጨምርበት። ስንት ቀለበት አድርግለት? 4። በጣም ጎበዞች ናቸው። ከዛ በምኑ ላይ አነጋግርሃለሁ? በስሬት መክደኛው ብሉ እንጂ። በሞት ይሄን ድገሙት። አቤት ማን ነው የሚያነጋግረው? እግዚአብሔር ይስጣችሁ። እንግዲህ ታቦት ማናት? እመቤታችን በሉ። ምክንያቱ ለምንድን ነው መሰላችሁ? ዮሐንስ ወንጌል ምዕራፍ 1 ቁጥር 46 ላይ ፊልጶስ ለናትናኤል እንዲህ ብሎታል። ረከብንዎ ለኢየሱስ ዘይብልዎ ማስያዝ ዘጸሐፈ ሙሴ በእንቲአሁ ወነቢያትኒ ተነበዩ ሎቱ አለ። ሙሴ ስለሱ የጻፈለትን ነቢያት የተነበዩለትን ማስያዝ የሚሉትን ክርስቶስን አገኘነው አለ። ማን የጻፈለትን? ጆሮ ሙሴ በሉ እንጂ። ማን የጻፈለትን? እግዚአብሔር ይስጣችሁ። ሕፃናት ሁሉ ሙሴ ይላሉ። ደስ ይላሉ እኮ እንደው ሕፃናት እያወሩ ነው የሚሰሙ። እንደ ሴቶቹ እያወሩ ይሰማሉ አይደል? ሰምተው ካላቸው ብዙ ጊዜ የሴቶች ማህበር ወግ ይበዛዋል፣ ግን እያወጉ ይሰማሉ። የሚያስገርማቸው ነገር እኔ ይገርመኛል። እያወሩ የሚሰሙ ሴቶች ናቸው እና መልቲ ታስክ የሚሸከሙ ጎበዞች ናቸው። እውነት ሐሰት? አዎ በጣም ጥሩ ነው። እሺ ለምንድን ነው እያወሩ እንዲሰሙ አድርጎ የፈጠራቸው ብዬ ሳስበው እኔ ብዙ ልጅ ቢንጫጫባቸው የሁሉንም መንጫጫት እንዲሰሙ ነው መሰል እላለሁ። ያኛው ማማ ቢል ሁሉንም ይሰሙታል። እና ደግሞ ሴቶች ማህበር ውስጥ ተቀምጠው እየጠጡ ከውጭ ልጅ ቢያለቅስ የልጃቸውን ድምፅ እያወሩ ይሰማሉ። አይገርማችሁም? በጣም ነው የሚገርመኝ። እኔ እናትነት ትልቅ ነገር ነው። ከቃሉ ጋር ናችሁ። ስለዚህ እግዚአብሔር ታቦት ስላለው ታቦት እመቤታችን ናት። መጀመሪያ ከማይነቅዝ እንጨት ማለት ምን ማለት መስላችሁ? ከማይነቅዝ ነቀዝ መብላት ማለት ምን ማለት ነው? መቆንቆን መንቀዝ ምንድን ነው? እርግማን ኃጢአት ማለት ነው። ከማይነቅዝ እንጨት ታቦቱን ስራው አለ። የድንግል ማርያም አካሏ እርግማን የሌለበት ነው። አሁን ቅድም ነግሬያችኋለሁ። ሙሴ ስለሱ የጻፈለትን ኢየሱስን አገኘ ነው አለ። ሙሴ ስለሱ የጻፈለትን ካለ ሙሴ በኦሪት ዘጸአት ኢየሱስ ክርስቶስ አማኑኤል የሚል ስም ተናግሯል? አልተናገረም። ታዲያ ምንድን ነው የተናገራቸው ነገሮች ሁሉ ለማን የተናገሩ ናቸው? ስለ ክርስቶስ በምስጢር የተነገሩ ናቸው ማለት ነው። ስለዚህ ነበር ምን አለ? ተፈቅዱ ትህስሱ መጻሕፍተ ወይ መስለክሙ ከመቦቶን ዘተረክቡ ሕይወተ ዘላለም እማንቱ ሰማይቴ። መጻሕፍትን ትመረምራላችሁ በእነሱም ሕይወት የምታገኙ ይመስላችኋል፣ እነርሱ ግን የኔ ምስክሮች ናቸው አላቸው።
ዮሐንስ ወንጌል ምዕራፍ 5 ቁጥር 44 ላይ እንዲህ አላቸው፣ ሶበሰ አመንክምዎ ለሙሴ እማመንክሙኒ ኪያየኒ። ሙሴን አምናችሁት ቡኑ ኖሮ ቢሆን እኔንም ታምኑኝ ነበር። እስመ ውእቱ ጸሐፈ በእንቲአየ፣ እሱ ስለ እኔ ጽፏልና አለ። ዮሐንስ 5:46 ላይ እሱ ስለ እኔ ጽፏልና ሙሴን ብታምኑ እኔንም ታምኑ ነበር አለ። እንግዲህ በሙሴ የተጻፈው ጽሑፍ ሁሉ ለክርስቶስ ቀጠሮ ነበር ማለት ነው። ገባችሁ? በመናን ለክርስቶስ ቀጠሮ ነበር። በምንድን? በምስጢር ማለት ነው። በምስጢር። እንደዚያ ከሆነ ለምሳሌ ኦሪት ዘጸአት ምዕራፍ 25 ስለ ኢየሱስ ክርስቶስ የተጻፈ ነው። እንዴት ተብሎ ነው የተጻፈው? ታቦት እናቱ ቃል እሱ ተብለው ተጽፈዋል ማለት ነው። እናቱ ታቦት እሱ ደግሞ ቃል ተብሎ ተጽፏል። እንዲህ ብሎ ነው የተጻፈው። ኦሪት ዘጸአት ምዕራፍ 25 ቁጥር 1 ላይ ማይነቅዝ እንጨት፣ እንግዲህ እናቱ ታቦት ናት። በታቦቱ ውስጥ የእግዚአብሔር ቃል አለ። ክርስቶስ ደግሞ ቃል ነው። በቀዳማዊ ሕልውናው ቃል ይባላል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ ብሎ ቁጥር 14 ላይ ቃል ሥጋ ሆነ እንዳለ ክርስቶስ ቃል ይባላል። ቃል ይባላል። ስለዚህ በታቦት ውስጥ ቃል አኑርበት ማለት በታቦት በድንግል ማርያም ማህፀን ቃል ወልድ አድሮ ሥጋ ነፍሶ ስግው ቃል ክርስቶስ ሆነ፣ በተዋህዶ ራሱን ገለጠ ማለት ነው። ስለዚህ እመቤታችን ታቦት ናት። ክርስቶስ ምን ይሆናል? ቃል ይሆናል። እንደዚያ ከሆነ ቃሉ የሚገባበትን ታቦት የማይነቅዝ እንጨት ይሁን ማለት ድንግል ማርያም እግዚአብሔር የሚያድርባት ስለሆነች የእሷ አካል እርግማን የሌለበት ነው ማለት